ሰላም ሰላም ወደ ቻናል ተከታታዮች እንዴት ናችሁ? ልኝ ሰላም ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኔዓለም። እንዴት ናችሁ? ልኝ ደህና ናችሁ? አለሁላችሁ። እግዚአብሔር የተመሰገነ ይሁን። ሁላችሁም የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉም ሰላም ነው። ሰማይና ምድርን የፈጠረ ልዑል እግዚአብሔር ምስጋና ይድረሰው። የአባቶቼ የቅዱሳን ፈጣሪ ልዑል እግዚአብሔር ክብርና ምስጋና ለሱ ይሁን። እንግዲህ ወደ ሀገሬ ሊሄድ እየተቃረብኩ ነው። እንደነገርኳችሁ እንግዲህ እግዚአብሔር አምላክ ቢረዳኝና የሱ ፈቃድ ቢሆን እንግዲህ ኮንትራቴን ጨርሼ ከኢማራት ወደ ሀገሬ እየሄድኩኝ ነው ማለት ነው። ጋይስ እንግዲህ እሁድ ነው የሚሄደው። እንግዲህ ቪዲዮ ሰራላችኋለሁ ለሁሉም ነገር። በጣም ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን። ያው በነገሮች ሁሉ እየረዳኝ መንገዴን ሁሉ ያቀናልኝ ልዑል እግዚአብሔር ስሙ ለዘላለም የተመሰገነና የተባረከ የተቀደሰ ይሁን። አሜን። እህቶቼ በስደት ያላችሁ በውጭ ሀገርም በየትኛውም ዓለም ላይ ያላችሁ አገራችሁ ገብታችሁ የራሳችሁ ስራ ኖሯችሁ እርፍ ብላችሁ ከዘመዶቻችሁ ጋር ተገናኝታችሁ ከእናት ከአባታችሁ ከመላ ቤተሰቦቻችሁ ጋር ተገናኝታችሁ ለመኖር የምታስቡትን ሁሉ እግዚአብሔር አምላክ እድሜና ጤና ሰጥቶ በሰላም ከቤተሰቦቻችሁ ያገናኛችሁ እላችኋለሁ። ጋይስ አሁን የሆነ ፕሮግራም አለኝ ማለት ነው። ከአሮጊቴ ጋር ከቤት ልወጣ ነው እና እግዚአብሔር እየተመሰገነ ይሁን። እንግዲህ ይሄ ቪዲዮዎቼ ወደ መጨረሻ እየደረሰ ነው እላችኋለሁ ጋይስዬ። እና እንግዲህ አንድ ምክር ደግሞ ለመዳን ቤት ለሚሰሩ ለእህቶቼ መስጠት እፈልጋለሁ ማለት ነው። እሱም ደግሞ ሁሌም እንደምለው ኢትዮጵያ ብገባ በላይቭ እንገናኛለን። በቲክቶክ ኢንሻአላ ፈጣሪ ፈቃድ ይሁንልን። እሱም ደግሞ ምን መሰላችሁ፣ ገንዘባችሁን ያዙ። ገንዘባችሁን በደንብ ያዙ፣ ለሰው አትስጡ። እና አንደኛ ገንዘባችሁ የምታባክኑበት መንገድ ምንድነው? ስልክ ማለት ነው። በገዛ እጃችሁ በገዛ ታች ስልካችሁ ስልክ እየደወላችሁ ምን እያላችሁ ገንዘባችሁን ለወንዶች እየሰጣችሁ እንዳትበሉ። ይሄ አንዱ ምክሬ ነው ማለት ነው። እና ትምህርት ተማሩ። በቃ ማይሆን ነገር ላይ ጊዜያችሁን አታጥፉ ማለት ነው። ነገ ላይ ከዚህ ሄዳችሁ የሚጠቅማችሁ ነገር እውቀት በየትኛውም በኩል ጠቃሚ ነው። አሁን ያለ ዩቱብ ላይ ትላንትና ቪዲዮ እንደውም እንትን አድርጌ ሰርቼ ነበረ ዱዊት አድርጌ ማለት ነው። እና ምንድነው እሱም ዱዊት ያደረኩበት ምክንያት ሌሎቻችን እንደዚህ አይነት ድራሞችንም እየሰራን ያው ለእኛም እንደ ስራ ልንይዝ እንችላለን። ሆኖም ግን ተጠቃሚ ልንሆን እንችላለን። እኛ ግን ሌሎቻችን ምን የሚጠቀሙ ነገር ላይ ይኖር ይችላል። ስለዚህ ውዶች ብዙ አይነት ሙያዎች አሉ። ዩቱብ ላይ ተማሩ። ጊዜያችሁ ዌስት አታድርጉ በማይረባ ነገር። ገንዘባችሁን በደንብ ያዙ። ቤተሰብን ከረዳችሁ አስራት አውጡ። ከምንም በላይ ለመባረክ አንደኛው ነገር አስራት ማውጣት ነው። ስለዚህ አስራታችሁን ከ11 ለእግዚአብሔር ቤት የሚሆነውን አስራት አውጡ። ከዛ በተረፈ ግን ገንዘባችሁን ካልኩሌት አድርጋችሁ ለቤተሰብ የሚሆነው ይሄን ያለ ቤተሰብ እሰጣለሁ፣ ይሄን ያለ ራሴ ያስቀምጣለሁ ብላችሁ ወርቅ ገዝታችሁ እራሳችሁ ጋር አስቀምጡ። ከዛ በተረፈ ደግሞ ገንዘባችሁን በቃ አታባክኑ። ለምን አገራችሁ ገብታችሁ ለምን ትንሽዬ ነገር አትሆንም? አንድ ክላስ ቤት ውስጥ አንድ ፍራሽ ጥላችሁ እዛ እርፍ ብላችሁ አንድ ስራ ሰርታችሁ እራሳችሁ ማስተዳደር አያቅታችሁም። እግዚአብሔር ደግሞ ይባርክናል፣ ህይወታችንን ይለውጣል ብለን እናስባለን። ከምንም በላይ ደግሞ ጸሎቱ ትልቅ ነገር ነው። በያላችሁበት ቦታ ጸሎት አድርጉ፣ በርቱ፣ ጠንክሩ፣ እግዚአብሔርን ለምኑ፣ ድህነትን ታሸንፋላችሁ። ስለዚህ በሰላምና በረዴት ደግሞ በክብር አገራችሁ ትገባላችሁ። እንግዲህ እኔ መንገዴን ያቀናልኝ የአባቶቼ አምላክ እግዚአብሔርን አመሰግናለሁ። ከአደጋ ከተለያየ ነገሮች ጠብቆ በሰላም እንግዲህ ብዙ መጣላቶች ይኖራሉ አብሮ ከምንሰራ ልጆች ጋራ፣ እንዲሁም ደግሞ ጭቅጭቅ ይኖራል እና ስለዚህ ከዚህ ሁሉ ነገርና ከዚህ ሁሉ ጭቅጭቅና ንዝንዝ እግዚአብሔር አምላክ በቸርነትና በምሕረቱ በረድኤቱ ጠብቆኝ እንግዲህ በደስታ ዛሬ ደርሻለሁ። እግዚአብሔርን አመሰግናለሁ። ውድ እህቶቼ ሁላችሁም ደግሞ ሰርታችሁ ገንዘባችሁን ይዛችሁ በሰላም ለሀገራችሁ እንድትበቁ እግዚአብሔር እርዳችሁ። ገንዘብ ስለበዛ አይደለም፣ ትንሽም ገንዘብ ካላችሁ አያያዝ ከቻላችሁበት እናንተ ሰርታችሁ ማትለወጡበት ምክንያት ምንም ነገር የለም። ስፔሻሊ ደግሞ ኢትዮጵያ ሰው ቤት ያላችሁ ሰሞኑን ስለ ሰራተኞች በቲክቶክ እየተወራ ነበረ። እኔም ያው ጊዜ ባለማግኘት ብዙም ቪዲዮ ልሰራላችሁ አልቻልኩም ማለት ነው። በርቱ፣ ጠንክሩ፣ መልካም ነገር አድርጉ። እናንተም ደግሞ ነገ ላይ ተለውጣችሁ ትልቅ ደረጃ ትደርሳላችሁ። ዋና ግን ከምንም በላይ እግዚአብሔር ልቦናችሁ ውስጥ አስቀምጡ ማለት ነው። እናንተ ሰውን አትበድሉ። በትንሹ አሁን በተሰጣችሁ በትንሽ ነገር ከታመናችሁ እግዚአብሔር አምላክ ትልቅ ነገር ለእናንተ አደራ ለመስጠት ምንም አያቅተውም ማለት ነው። እንኳን ገንዘባችን እኛም ሁለመናችን
እግዚአብሔር ነው ማለት ነው። እናንተ ራሱ ቢቻላችሁ ሰው ቤት እያላችሁ ቤተ ክርስቲያን ከአሰሪዎቻችሁ ጋር ለመሄድ ሞክሩ፣ ስራ እየጨረሳችሁ። እንዲሁም ደግሞ እናንተ ራሱ ከምታገኙት ገንዘብ ላይ ለቤተ ክርስቲያን አስራት ስጡ፣ ጸሎት አድርጉ። ከዛስ የነገውን እግዚአብሔር ነው የሚያውቀው። ስለዚህ ገንዘብ ብቻ አይደለም፣ መልካም ልብ መኖርና ልቦናችንን እግዚአብሔር መፍራት ራሱ ይሄ እጅግ ትልቅ ነገር ነው እህቶቼ። ስለዚህ የገንዘቡማ ትንሽ ነገር ነው፣ ሁሉ ነገር ይለወጣል፣ ይቀየራል እላችኋለሁ እና ሌላ ደግሞ መልእክት ማስተላለፍ የምፈልገው በዚሁ መዳም ቤት ሆናችሁ፣ በተለይ አሁን ላይ ዘመኑ የተራቀቀ ነው፣ ቴክኖሎጂ የሞላበት አገር ነው፣ ካሜራ ያለበት ቦታ ነው። ስለዚህ ኢትዮጵያ የሚሆን ውጭ ሀገር ላይ ላይቭ እየከፈታችሁ የሰዎቹን ቤት ቪዲዮ እየቀረጻችሁ የምትለቁ ልጆች እናንተ ተጠንቀቁ ማለት ነው። እነሱን አስፈቅዳችሁ ከሆነ ኢትስ ኦኬ፣ እንዶ አስፈቅዳችሁ ራሱ ቢሆን እነሱ አንድ ቀን ሊጠሙባችሁ ይችላል። ስለዚህ እባካችሁን ጥንቃቄ አድርጉ። አንዱ አሁን ፎቶን ፖስት አደርጋለሁ ማለት ነው። እባክሽን መልእክቴ ከደረሰሽ አንቺ በገዛ ስልክሽ እስር ቤት እንዳትገቢ ማለት ነው። እና በተለይ ደግሞ እየተጣላችሁ እየተሰዳደባችሁ፣ ሰው እኮ ብዙ እኛ ሁላችንም ስንሰራ አብረን እንጣላለን፣ አብረን እንጨቃጨቃለን። ግን በቃ በተቻለ መጠን ተስማሙ፣ ተስማምታችሁ ለመኖር ሞክሩ። ለምን በአንዲት ሰከንድ በአንዲት ጥል ተሳስታችሁ የሆነ ነገር ተደራርጋችሁ ህይወታችሁን እስከ መጨረሻው ልታበላሹ ትችላላችሁ። ፕሊዝ ፕሊዝ እባካችሁን ትዕግስት አድርጉ፣ ጸሎት አድርጉ። እግዚአብሔር አምላክ ክፉ መንፈስን ከማላችሁ ያርቅላችሁ። በደስታ ሰርታችሁ ሀገራችሁ እንድትገቡ ይሁን። የእህታችን ሌላን አይታችኋል፣ ምን ያህል ስንት ዓመት እንደታሸች ማለት ነው፣ በአንዲት ቀንና በአንዲት ሰከንድ ስህተት። ስለዚህ እባካችሁን አትጣሉ፣ አትጨቃጨቁ፣ ተስማምታችሁ ስሩ። እንዲሁም ደግሞ የሰዎቹን ቤት ቪዲዮ እና እንትን እየሰራችሁ ትልቅ እነሱ ልብስ ቤት ይሄ ኮቶታ ኮቶት እነሱ ለሙስሊሞች ስለሆኑ እነሱ ልብሶቻቸው ሳይቀር ወንዶች እንኳን እንዲያዩ አይፈቀድም። ይሄ ቪዲዮችሁ ህግ አካል ጋር ከደረሰ እስር ቤት ልትገቡ ትችላላችሁ። ስለዚህ ፕሊስ ራሳችሁን ጠብቁ። ነገ ላይ ትልቅ ጉዳት እንዳይደርስባችሁ። ነገ ላይ ሀገራችሁ ልትሄዱ ስልካችሁ ሊፈተሽ ይችላል። እኔ አሁን ለምሳሌ ሳሎን ሆኜ ነው ይሄን ቪዲዮ እየቀዳው ያለሁት፣ ግን ከኋላ ምን የሚታይ ነገር አለ? ግድግዳ እንጂ ምንም አይታይም። አያችሁ አይደለ? እና በአብዛኛው ደግሞ ክላሳችሁ ሆናችሁ ቪዲዮ ስሩ። ቪዲዮ መስራት ካለባችሁ አሊያም ደግሞ ካስፈቀዳችሁ ኩሽና ወይ መኝታ ቤት የነሱ ፕራይቬት የሆኑ ነገሮችን አታሳዩ፣ የነሱን ቤት ማለት ነው። እነሱን አስፈቅዳችሁ ከሆነ ኦኬ፣ አስፈቅዳችሁ ራሱ አንድ ቀን ሊቀይሩባችሁ ይችላሉ። ስለዚህ እላችኋለሁ ጋይስ፣ በተረፈ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እኔ የኔ የእህታችሁ ያው ማሳሰቢያ ነው ማለት ነው። እና እባካችሁ ለምን መጠንቀቅ ጥሩ ነው። ነገም እንደሚመጣብን አናውቅም። አንዱ አሁን ከኢትዮጵያዊ አንዷ ሰራተኛ ጋር እየተጣላች ነበር፣ ላይቭ ላይ ሆና የሰዎቹ አልጋ መኝታ ቤታቸው ይሄ ኮስሞቲክሳቸው ምናምን እየታየ ማለት ነው። ይሄ ማለት መዳም ቲክቶክ አትጠቀምም ማለት አይደለም። ደግሞ መዳም የመጣችብኝ ስልኩ ራሱ አልዘጋ እያለኝ ነው እያልሽ ነበረ። ስለዚህ ፕሊስ ራሳችሁን ጠብቁ ከአደጋ። ይሄ ስልክ ማለት ካሜራ ማለት ይሄ ራሳችን በራሳችን አደጋ ውስጥ እንዳንከትላችኋለሁ። ከሁሉም በላይ እግዚአብሔር አምላክ ከመከራና ከጭንቀት ሁሉ እየጠብቀን እላችኋለሁ። ስለምትከታተሉኝ በጣም እወዳችኋለሁ። ዩቱብ ቻናሌ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። እንዲሁም ቲክቶክ ቻናሌን ፎሎ፣ ሼር፣ ኮፒ ሊንክ በማድረግ ቤተሰብ ሁኑ። እግዚአብሔር አምላክ ሀገራችንን ሰላም ያርግልን፣ ህዝባችንን ይጠብቅልን፣ በያለንበት ሰላምና ፍቅሩን ይስጠን። እንግዲህ አገር ቤት ገብቼ በላይቭ እንገናኛለን። እኔም ስራ ጀምሬ እንግዲህ እናወራለን፣ እንመካከራለን። ኢንሻአላህ እናንተም የቀራችሁ በሰላም ለሀገራችሁ እንድትበቁ እግዚአብሔር ይፍቀድልን። እወዳችኋለሁ። ስለምትከታተሉኝ ባይ ባይ።